ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ስያሜያቸው። ሰኞ ማዕዶት። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ዕለተ ማክሰኞ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረውን እጁንና እግሩን ካላየሁ አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሆን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስም ስላየኸኝ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያናችን ዕለቱን ቶማስ ብላ ታስበዋለች። ዕለተ ሮብ አልዓዛር። አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ፋሲካውም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስ አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የሐዲስ ኪዳንን ሥርዓተ ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳም በኋላ በሐዋርያት ኤጲስቆጶስነት ተሾሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ቤተ ክርስቲያናችንም ይህንን ዕለት አልዓዛር ብላ ሰይመዋለች። ዕለተ ሐሙስ አዳም። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ አዳም ከነ ልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለመውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበርም ተጽፏል። ዕለተ አርብ ቤተ ክርስቲያን። አርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉን ምስጢራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ አርብ የሥራ መከተቻ፣ ምዕራብና መግቢያ በሚሉት ስያሜዎቿም ትጠራለች። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ድህነት እንዳሳየ በቀራንዮ የሕንጻዋ መሰረት እንደተከለላትና ሥጋ መለኮት እንደቆረሰላት ልጆቿን ከማኅፀነ ዮርዳኖስና ከአብራ ከመንፈስ ቅዱስ የምትወለድበት ማየ ገንቦ እንዳፈሰሰላት ተገልጾበታል። ዕለተ ቅዳሜ ቅዱሳት አንስት። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን ከሁሉ ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ የያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆች እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያው ቀን ያዘጋጁለትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎቹም ሴቶች አብረዋቸው ነበሩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 1። ዕለተ እሁድ ዳግመ ትንሣኤ። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት
ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ይህች ቀን ዳግመ ትንሣኤ በመባል ትታወቃለች።